ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 3 ኢምፖርታንት ኢንኦርጋኒክ ኮምፓውንድ ስር ስለ ሳልት ዲስከስ የምናደርግ ይሆናል። ከዚህ በፊት ዲስከስ ያደረግናቸው ኢሹዎች አሉ። ስለ አሲድ፣ ስለ ቤዝ ዲስከስ አድርገናል። ስለ ኦክሳይድም ዲስከስ አድርገናል። አሁን ደግሞ ስለ ሳልት ዲስከስ እናደርጋለን። ፓርት 1ን የሳልትን ሜጀር ዴፊኒሽኖች እና ዋና ዋና ፖይንቶችን የምናወራ ይሆናል። ዲስከሽናችን ከመጀመራችን በፊት www.lucybridgeacademy.com እየተጠቀማችሁበት እያተረፋችሁበት እርግጠኛ በመሆን ሐሳብ አስተያየቶቻችሁን እስኪ ስጡን። ዌብሳይቱ ላይ ምን ነገር እናሻሽል፣ ምን ነገር እንጨምር፣ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት እንጠብቃለን። በቪዲዮዎቻችን ከዛ ባሻገር ዌብሳይቱም ላይ ሐሳብ አስተያየት ይሄ ቢጨመር፣ ይሄ ፊቸር ቢጨመር የበለጠ አንደርስታንድ እናደርጋለን የምትሉት ነገር ካለ ቴሌግራም ቻናላችን ላይ ሐሳባችሁን ስጡን። እኛም ለማስተካከልና እናንተን የበለጠ ተጠቃሚ ለማድረግ ከመቼውም ጊዜ በላይ እየሰራ እንገኛለን። ስለዚህ ሐሳብ አስተያየቶቻችሁን እንጠብቃለን። ኦኬ፣ ስለ ሳልት ዲስከስ እናድርግ። Introduction of salt. Okay, when we just talking about salt is ionic compound. They are ionic compound. What do you mean ionic compound? ስለዚህ የአዮኒክ ኮምፓውንድን ፕሮፐርቲ ማስታወስ አይደለ? አዮኒክ ኮምፓውንድ ማለት ፖዚቲቭ ቻርጅ እና ኔጌቲቭ ቻርጅ ያላቸው ኮምፕሊትሊ ዲሶሲየት ሊያደርጉ የሚችሉ አይደለ? የተማርነው አዮኒክ ቦንድና አንዱ ጊቭ ኤሌክትሮን የሚሰጥ አንዱ ደግሞ ኤሌክትሮን የሚቀበል ሆኖ ቶታሊ ኤሌክትሮን ትራንስፈር ያለበት በዛ ውስጥ ምን ይላል? ሰጪው ፖዚቲቭ ቻርጅ ተቀባዩ ደግሞ ኔጌቲቭ ቻርጅ የሆነበት ኮምፓውንድ ነው ብለናል። አዮኒክ ኮምፓውንድ በዛ ፎርም ነው አዮኒክ ኮምፓውንድ የሚፈጠረው። ስለዚህ ሳልቶች ምንድናቸው? አዮኒክ ኮምፓውንድ ናቸው። አዮኒክ ኮምፓውንድ ደግሞ በባህሪያቸው ምን ይሆናሉ? አኳየስ ሶሉሽን ላይ አብዛኞቹ አዮኒክ ኮምፓውንዶች ምን ያደርጋሉ? ዲሶሲየት ያደርጋሉ በቻርጅ ፎርም። ለምሳሌ ሶዲየም ክሎራይድን ብናይ የገበታ ጨው የምንለው ኢን አኳየስ ሶሉሽን Cl+ እና Cl- ይሆናል። ኢን አዮን ፎርም which is ሶዲየም ኤሌክትሮን ትራንስፈር የሰጠው ነው፣ ክሎሪን ደግሞ ኤሌክትሮን የተቀበለው ነው። ስለዚህ እንደዚህ አዮን ፎርም ያደርጋሉ አዮኒክ ኮምፓውንድ ስላለ። በአዮኒክ ኮምፓውንድ ስለሆነ ብዙ አይነት ፕሮፐርቲዎች እንዳላቸው ትዝ ይሏቸዋል ብዬ አስባለሁ። ለምሳሌ ጨው በኢን አኳየስ ሶሉሽን ሲሆን ምን ያደርጋል? ቻርጅ ተሸክሞ ሙቭ ማድረግ ስለሚችል መንቀሳቀስ ስለሚችል ኤሌክትሪሲቲ ያስተላልፋል ብለናል። ሶ ለምሳሌ ጨው አንዱ ኤሌክትሪሲቲ የማስተላለፍ በአኳየስ ፎርም ሲሆን ኤሌክትሪሲቲ የማስተላለፍ አቅም አለው ማለት ነው። ስለዚህ አንዱ መገለጫው salts are ionic compounds formed። እንዴት ነው ፎርም የሚሆኑት? ስለ ፎርሜሽናቸው ስናወራ when the hydrogen ion which is H+ of an acid replaced by metal ion or ammonium ion ምን በማድረግ ነው? H+ ምን ታደርጋለች? ለምሳሌ ሶዲየም ክሎራይድ እንዴት ነው የተፈጠረው? ሃይድሮክሎሪክ አሲድ ከማጋ ሲዋድ ከሶዲየም ሃይድሮ ኦክሳይድ ጋር ሲዋድ፣ በዚህ ጊዜ ይሄኛው አሲድ ነው አይደለ? አሲድ ምን ያደርጋል? ፕሮቶን ዶነር ነው። ፕሮቶን ማለት ምንድነው? H+። ለምንድን ነው ብለናል? H+ ማለት ውስጧ ኒውክለስ አለ። ከዛ በኋላ የሃይድሮጅን አይደለ? አንድ ኤሌክትሮን አንድ ኦርቢት ብቻ ነው ያላት። እዛ ኦርቢት ላይ አንድ ኤሌክትሮን ነው። ይሄን ኤሌክትሮን በምትሰጥ ጊዜ ምን ይቀራል? ኒውክለሱ ብቻ ይቀራል። ኒውክለሱ ማን አለ? ፕሮቶን አለ። ስለዚህ ምንድነው? ፕሮቶን ዶነር ነው which is ይሄኛው በአኳየስ ሶሉሽን ሲሆን H+ እና Cl- ነው። ሶዲየም ፕላስ እና እንደገና OH- ነው የሚሆን አይደለ? ከዛ በኋላ ምን ይሆናል? እቺ ምን ያደርጋል? ሃይድሮጅን አየን ኦፍ አን አሲድ ሪፕሌስድ ባይ ይሄኛው ሃይድሮጅን አየን በማን ሪፕሌስ ይደረጋል? በሜታል አየን which is ሶዲየም አይደለ? እዚህ ጋር በሶዲየም ሪፕሌስ ይደረጋል ማለት በሶዲየም ፕላስ። ሶ ምን ያደርጋል ማለት ነው? ድሮ ክሎሪን ሃይድሮጅን ያገኘው ከማን ነበረ? ከኤች ነበር አይደለ? አሁን ደግሞ ከሶዲየም ይሆናል ማለት። ስለዚህ ሶዲየም ክሎራይድ ይሆናል። ከዛን ወተር ፎርም ይሆናል ማለት ነው። ግልጽ ነው አይደለ? ስለዚህ which is ሃይድሮጅን አይኗ ሪፕሌስ ትደረጋለች በሜታል ወይም አሞኒያ ፕላስ ከሆነ ደግሞ በአሞኒያ ሪፕሌስ ትደረጋለች። እዚህ ጋር ካልሲየም ቢሆን ካልሲየም ሪፕሌስ ያደርጋል ማንን? ሃይድሮጅን። የዛን ጊዜ ምን ይፈጠራል?
ሳልት ይፈጠራል ማለት ነው። ኤግዛምፕል አሁን በኤግዛምፕል ያሳያችሁ ሶዲየም ክሎራይድ ዋነኛው ኤግዛምፕል ነው ማለት ነው። ኦኬ ዲዩሪንግ ኒውትራላይዜሽን በኒውትራላይዜሽን ጊዜ ምንድን ነው የሚፈጠረው? what do you mean the word neutralization? it comes from the word neutral ኒውትራል የመሆን ፕሮሰስ ነው አይደል? ኒውትራላይዝ የማድረግ ፕሮሰስ ነው። ስለዚህ እንዴት ነው ኒውትራላይዝ የሚሆነው? in neutralization process there are two basic actors ሁለት በጣም ዋነኛ አክተሮች አሉ። ማንና ማን? አሲድ እና ቤዝ አይደለ? ወይም ሪአክታንቶቹ የምንላቸው ተዋናዮቹ የምንላቸው እነማን ናቸው? አሲድ እና ቤዝ ምን ለማድረግ? ኒውትራላይዝ ለማድረግ ማለት ነው። ስለዚህ እነዚህ ተዋናዮች አሲድ እና ቤዝ ሪአክት በሚያደርጉ ጊዜ ምን ይፈጥራሉ? ሳልት ኤንድ ወተር ይፈጥራሉ። ጨውና ውሃ ይፈጥራሉ። ይሄ ፕሮሰስ ምን እንለዋለን? ኒውትራላይዜሽን ነው። ኒውትራላይዝ የማድረግ ፕሮሰስ ነው አይደለ? ስለዚህ በዚህ ኒውትራላይዜሽን ፕሮሰስ ላይ አውትፑት ወይም ሪዛልቱ ምንድነው? ሳልት እና ወተር ነው። ኤግዛምፕል ሶዲየም ሃይድሮክሳይድ ከሃይድሮክሎሪክ አሲድ ጋር ሶዲየም ክሎራይድ እና ወተር ይፈጠራል ማለት ነው። ይሄ ነው ፕሮሰሱ። በፊገሩም ላይ እንደምታዩት ሃይድሮክሎሪክ አሲድ አለ። ሃይድሮክሎሪክ አሲድ ከሶዲየም ሃይድሮክሳይድ ጋር ይዋሃዳል። ከዛን ጨውና ውሃ እናገኛለን ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።